እንግዲህ ሀገረ ስብከቱንም ልብ ሰጥቶ ደሞዛቸውን የተሻለ አድርጎ እሳቸውን ከዚህ እንዲያስቀምጥልን ነው። ከዚህ በላይ እንዲሰሩ እሳቸው አሁን እኮ ሊቀየሩ ነው። አልሰሙም እንዴ? እሳቸው ቢቀየሩ አብረን ነው የምንሄደው። እንግዲህ የሚያመጣ ስለ ደብሩ ልማት ምን ይላሉ? እሺ እንግዲህ ያው ስለ ደብሩ ልማት ስማዎት መጀመሪያ ገለት። በመጀመሪያ ስሜ መርጌታ አስተራየ ታዬ ይባላለሁ። አስተራየ ታዬ። እኔም እንኳን አስተራየ ይባላለሁ። አንቱ እሺ ጥሩ ነው። ስለዚህ እንግዲህ የቤተ ክርስቲያን መስራች ነን። መጀመሪያ ያው በነበሩት አባት ጀምረን ነው እኛ የነበርነው እሳቸው ከመምጣታቸው በፊት። እዚያም በኋላ ግን እሳቸው አሁን ለዚህ ደብር ስንተኛ ናቸው? ሁለተኛ ናቸው። መስራቹ ሌላ ናቸው። ቀጣይ ያው መስራች ማለትም ይቻላል እሳቸው ናቸው መስራች ማለት ያው ያኛው በመጀመሪያ የነበሩት አባት ቦታዋን ብቻ ያው ቆረቆሩ። ከዚያም በኋላ ግን ያው መስራች አባታችን ናቸው ማለት ይቻላል ማለት ነው። ስለዚህ አባታችን እነዚያኛው ከሄዱ በኋላ እሳቸው ሲመጡ ምንም የሌላት ባዶ ሳር ደሳሳ ናት የነበረች። ያው አለመግባባቶች ነበሩ። ያኛው ሳሉ ያኛው አባት መስራቹ በነበሩበት አለመግባባት ነበር። የ9 ወር ደሞዝ ሳይከፈለን ዝም ብለን ስናገለግል ድንገት እንግዲህ እግዚአብሔር ያው እንደው ከሰማይ ላካቸው ማለት ይቻላል። እንደ መልአክ ነው እሳቸው የመጡ። እሳቸው ሲመጡ ምንም ባልነበረበት ድንገት ያው እንግዲህ ቁልፍ ያዥ ነበር ያን ጊዜ በወቅቱ መጣው። እሳቸውን ከፍቼ ሳሳያቸው ያው እሳቸውን ተገርመው ምንም ሳርናት ምንም የላት ካዝና ምንም የለም። ከቤተ ክርስቲያኑ ላይ ጧፍና ዘቢብ እንኳን በወቅቱ የማይገኝባት ነበረች ያን ጊዜ። እሳቸው መጡ። አልዋሉም አላደሩም። ቀጥታ ወደ ልማት ነው የገቡት። ወደ ልማት ገቡ። እዚያ ጋር መጠለያ ነበረችው ቤተ ክርስቲያን ላይ ሳሯ ያቺ ነበረችው እዚያ ነበረች። እዚያም በኋላችን ቤተ ክርስቲያን እዚህ ጋር መሰረቱ። እዚህ ተሰራ። እዚያም በኋላ ግን 24 ሰዓት ደከመኝ ሰለቸኝ ሳይሉ ሲያማቸው እንኳን አንድ ቀን ተኝተው ከቤታቸው አይውሉም። ለምን? ከዚህ ጋር ነው ያለው ሁሉም እና ከዚህ ጋር ነው ልማቱ 24 ሰዓት ይመጣሉ ይለፋሉ። ቅዳሴ እንኳን እንግዲህ አስተዳዳሪዎችን በተለያየ ቦታ ላይ እናያቸዋለን ለማስቀደስ ወይ እሑድ ወይ እንደው ቅዳሜ ቢገኙ ነው። እሳቸው ግን አብይ ነው የሚያስቀድሱት አለቆች። እንደው ባል መርጠው ነው የሚያስቀድሱት። እሳቸው ግን እኔ እኮ እንደዚህ ነጭ የሚያራሳ ይመቸኝ። ለምን? አብይ ጾም ሲመጣ ከመጀመሪያ ከዘወረደ ጀምረው ሰኞ ጀምረው ከዚህ እስከሚያልቅ እስከ ትንሳኤ ዕለት እዚህ ናቸው። ትንሳኤ ዕለት እንኳን ሄደው ማክሰኞን ተመልሰው እዚህ ነው የመጡ። ልብ አልሆናቸው ብሎ ማለት ነው። ስለዚህ ለሳቸው ምንም እንግዲህ እግዚአብሔር ብቻ እንጂ እኛ መስክረንም ልንጨርሰው አንችልም። አዲስ አበባ ውስጥ ያላችሁ አለቆች ዋናው አሁን ይሄ ቪዲዮ የሚያስፈልገው ምንድነው? በያላችሁ ቤት አጥቢያ ላይ ልማትን ሰላምን ፍጠሩ ነው። አሁን የዚህ ደብር አለቃ ለብዙ አጥቢያ አርአያና ምሳሌ የሚሆኑ አባት ናቸው። የሰላም አባት ናቸው። የሰላም አርበኛ ናቸው። የልማት አርበኛ ናቸው። ለመሰረት መምህር እኔ ያው የሚዲያ ሰው እንደሆነ መጠን ብዙ ቦታ ስንቀሳቀስ የምስማው ነገር አለ፣ የሚላክልኝ ነገር አለ። ከምን ጋር ታይዞ ከአለቃ ጋር ታይዞ ይሄ አለቃ እንዲህ አረገ እየተባለ ይላካልና እዚህ ደብር ግን ደግሞ ከሁሉም ነገር የተለዩ ድንቅ አባት ስላየው እንዳው ይሄን እንኳን ከሳቸው ልክ እናንተ ደግሞ ተመሰክሩ እየተፈለኩ ነውና ስለዚህ አሁን ምንድነው የሚሰሩት ስራ? እኔ አሁን በመርጌትነት ነው ማገለግለው። እንዴ መርጌታ አስተራየ? አዎ በጣም ጥሩ። ስለዚህ በዚህ ነው ማገለግለው። እንግዲህ እሳቸው አሁን 5 ዓመት ሆነኝ ይላሉ። እኛ ግን 5 ቀን የቆዩ አይመስልንም። ስለዚህ ከዚህ በላይ ረጅም ዓመት አብረን ቆይተን አብረን ቢሄዱ እንኳን ወይም እኛ አብረናቸው እንድንሄድ ነው የምንፈልገው እንጂ ከዚህ እንድንቀር አይደለም። እሳቸው የሚሄዱ ከሆነ አብረን እንድንሄድ ያው እግዚአብሔር ምስክር ነው። እኔ አሁን እሳቸው ከሄዱ አብሬ እንድሄድ ነው የምፈልገው። ኧረ እውነት እንጂ እሳቸው ሲሄዱ ያለ ፍቅር ያለው ስለዚህ አባታችን 5 ዓመት ቢቆዩም 5 ቀን እንደቆዩ አንቆጥረውም። እኛ ግን እንግዲህ ያው በስራ ላይ መቼም ጸላያ ሰናይ ሊኖር ይችላል። እናስቀይማቸዋለን። ሁላችንም እንደሳቸው አጓጓዝ አንጓዝም። አንዱ ሲስብ አንዱ አሁን በሬ 2 በሬ ተጠምዶ እኩል ይሄዳን አይደለም። ስለዚህ ጎታች ሊኖር ይችላል ወደ ኋላ፣ ግን ወደፊትም የሚጎትት ሊኖር ይችላል። እሳቸው ወደፊት እየጎተቱን ነው፣ እኛ ወደ ኋላ ብንጎትትም። ስለዚህ ግን እዚህ አድርሰውናል። አሁንም የበለጠ ያው ልማቱ እየተጧጧፈ እየሄደ ነው የምናየው። ስለዚህ አባታችን ረጅም እድሜ ሰጥቶ ከዚህ የበለጠ ሰርተው እኛንም አስደስተው ዛሬ አስደስተውናል። እዚህ በላይ ደግሞ እንደሚያስደስቱን እርግጠኞች ነን። ቤተክርስቲያኗን ደግሞ ከፍ እንደሚያደርጉት እርግጠኞች ነን። እሳቸው ደግሞ ብዙዎች ተምረው አሁን እንግዲህ በአካባቢው ያሉት እንዲያው ለመንቀሳቀስ ይሞክራሉ፣ ያው የእሳቸውን ለመስራት ግን እንግዲህ እግዚአብሔር ብቻ ያው ያስተካክላቸው። እሳቸውን ግን እግዚአብሔር ያቆይልን ብለን ነው የምንጸልይ። ጤናቸውን ይስጥልን ብለን እንለምናለን እግዚአብሔርን ማለት። ጥሩ። በዚሁ አንድ ጥያቄ ልጠይቅዎት። አሁን አባታችን መላከ ምሕረት እዚህ ግቢ ከመጡ 5 ዓመት ሆናቸው አይደለ? አዎ።
እና ከዛ በኋላ ደግሞ ብዙ አይነት ስራ ተሰርቷል። ይሄም ሙሉ ግቢው በኮብልስቶን አምሯል። ሲቀጥል ደግሞ በጣም የገረመኝ ነገር ለእናንተ ድጋፍ ወይ ነው ለኑራችሁ ድጋማ የሚሆን ነገር ለቤተክርስቲያኗ ቋሚ የሚሆን ነገር ተሰርቶ አየሁ። እሱ ምንድነው? ሻማ ማምረቻ፣ የእንጀራ ፋብሪካ፣ የዳቦ ማምረቻ፣ ጧፍ ማምረቻ ሁሉ ተሰርቷል። ይሄ የተሰራው መቼ ነው? ቅርብ ጊዜ ቆይቷል። እሳቸው ከመጡ አሁን ነው የተሰራው። ቅርብ ጊዜ ማለት ነው። አዎ ቅርብ ጊዜ ነው የተሰራው። ምንም ከእሳቸው በፊት የተሰራ ነገር እዛ ጋር ሳር ጎጆዋ ብቻ ታቦቱ ገባ እንጂ የተሰራ ነገር የለም። የሚገርማቸው ቤተልሔም እንኳን ራሱ አልነበረም ማለት ነው የዛን ጊዜ። ቤተልሔምና በመጀመሪያ በተመሰረ እሳቸው ከመጡ ከቤተልሔም እስከ ቤተክርስቲያን ከሻማ ማምረቻ እስከ ዶቄት ማምረቻ እስከ እንጀራ ቤት እስከ ዳቦ ቤት ድረስ አሁን ነው የተሰራው። ሁሉም መጠለያው ሁሉ ይሄ ያማረው እሳቸው ከመጡ ይሄ ሁሉም ነገር ያማረው እሳቸው ከመጡ ነው። አትክልቶችም እነዚህ እንኳን ምስክሮች ናቸው። እሳቸው ከመጡ የተተከሉ ናቸው እነዚህ ከዚህ የደረሱት አሁን 5 ዓመት ወዲህ ማለት ነው። ሲጀምር አሁን እኮ ግቢው አዲስ እንኳን አይመስልም። በነገራችን ላይ 5 ዓመት አይደለም እንደዚህ ያለው ልማት በ20 ዓመት ላይ አይከናወንም አንዳንድ ቦታ ሳይ ማለት ነው። በጣም ብዙ የሚገራርሙ ነገሮች እያየሁ ነውና አባታችን ከኋላችን አሉ። ድንቁና ታላቁ አባታችን እኔ በጣም በርሶ በነገራችን ላይ ይሄን ሚዲያ የምትመለከቱ ሁሉ ማለት ነው አንደው አንተ ዜማቲው አለቃ መሆን ብትፈልግ እንደው ማንን ሞዴል ታደርጋለህ ብትሉኝ ማለት ነው እግዚአብሔር ነው የምላችሁ ይሄንን አለቃ ነው ሞዴል ማድረግ እንፈልገው። በጣም ይመቹኛል፣ ቅንነታቸው፣ ግልጽነታቸው። ሌላውን ተውትና አሁን ይሄ ሚዲያ ብዙ ያው ትንሽ ጠንከር ያለ ነው። ደካማ ሰዎችን በደንብ ይገስጻል። ደግሞ እንደሳቸው ደግሞ ያሉትን ያበረታታልና ከየተነሳ ብዙዎቹ ያው ያቁኛል ጸባይን እና እኔ አሁን አለቃ መሆን የምፈልግ አርአያ ማድረግ የምፈልገው ይሄንን አባት ነው። አባቴ እየሰሙ ከሆነ ነው እና ድንቅ የልማት ሰው ናቸው። ስለዚህ አሁን አንድ መልእክት በዚሁ ልንገራችሁ የዚህ ሚዲያ ቤተሰቦች ማለት ነው። ምናልባት ገንዘብ ኑራችሁ ይሄን ገንዘብ እንዳው የት ጋር ላስቀምጠው ወይ ደግሞ የትም ቦታ ልርዳ፣ ትክክለኛ አባት ገንዘቡን በአግባቡ ለልማት የሚያውል ቦታ የት አገኛለሁ የምትሉ ካላችሁ የካ አባዶ ጂ7 ቅዱስ ሩፋኤል ግቢ ውስጥ መታችሁ ብታዩ ያስገባችሁት ሀብት ንብረት ሁሉ ደረጃውን ጠብቆ መስመሩን ጠብቆ ልማት ላይ ይውላል። ይሄ ለዚህ እኔ ትልቅ ምስክር ነኝ፣ ያው ምስክር ነኝ። ያ ባይሆን ኑሮ ይሄ ግቢ በ5 ዓመት ውስጥ ይሄን ሁሉ ነገር ባላየን ነበር። እዚህ ግቢ ምን አለ? ንጹህ እጅ አለ፣ ንጹህ ሰው አለ፣ ንጹህ አስተዳዳሪ አለ ልላችሁ ፈልጌ ነው። በሚዲያ አውቀውታለሁ፣ እንተዋወቃለን። ባለፈውም እሳቸው ጋር አይተነዋል። ያው እንግዲህ መስክረዋን ጥሩ ነው የመሰከሩት። ስለዚህ አባታችን እኛም ከዚህ በላይ ምን መሰክረው የለም። እግዚአብሔርና እግዚአብሔር ብቻ ያውቅላቸዋል። በቃ ሁሉንም ሰው ተናገረ ማለት እግዚአብሔር አየ ማለት ነው። እግዚአብሔር እንግዲህ እንደ አያቸው እንደተናገረላቸው ነው ምን ቆጥረውና ስለዚህ አባታችን እኛ ምንለው አሁን በቅዱስ ሩፋኤል ስም ረጅም እድሜ ሰጥቶ ከዚህ ቦታ ላይ እንግዲህ ሀገረ ስብከቱንም ልብ ሰጥቶ ደሞዛቸውን የተሻለ አድርጎ እሳቸውን ከዚህ እንዲያስቀምጥልን ነው። ከዚህ በላይ እንዲሰሩ እሳቸው አሁን እኮ ሊቀየሩ ነው። አልሰሙም እንዴ? እሳቸው ቢቀየሩ አብረን ነው የምንሄደው። እንግዲህ የሚያመጣ መልካም። እሺ፣ እሺ አባቴ አመሰግናለሁ። ክብር ይስጥልኝ የፍቅር አባቶች። እሺ